እቃ ባለሙያ አምጥቻ ሳይቼ ነበረ እና ከ300 ሺህ እንደማያልፍ ነግሮኛል ምናምን አልኳት። ከዛ በኋላ እንደዛ ስላት ማለት ነው። ጥያቄ አልተመለሰም። በረከት ወንድሜ ላይቭ ላይ ከመናገር በፊት ለህሊና እንደተገናኛችሁ ሰላም ስጥ እንደተባባላችሁ እቃውን ልረከብ ነው የመጣሁት። ከዚህ በፊት ቀን መጥቼ አስገምቻለሁ እና እቃው 1.5 አያወጣም ተብያለሁ ብለህ ለብቻችሁ ነግረሃታል ወይ ነው? ላይቭ ላይ ከመናገር ላይቭ ላይ እኮ ነበር፣ ላይቭ ላይ ነበር እያወራሁ የነበረው። ገና ስትገናኙም ጀምሮ ገና ስገናኝም ላይቭ ገብቼ ነበር። እኛ አብረን የሆን ልጆች ስልክ ይዘናል ሁላችንም ላይቭ። እሷን ቪዲዮ ምክንያቱም ያለውን ነገር እዛው ላይ በስነ ስርዓቱ ተነጋግረው ጨርሰው ተረካክበው እንደሚሄዱ ነው እኛም የነበረን እውቀት። ከዛ በአንድ ጊዜ ቀድማችሁ ታውቃላችሁ እኮ ቀኑ ደርሶ ከመረከባችሁ ከቀናት ከአንድ ቀን ወይ ከ2 ቀን በፊት እኮ ሄዳችሁ አስገምታችሁ ኦልሬዲ ታውቃላችሁ እኮ ያለውን ነገር እነሱም ስለሚያውቁ እቃቸውን ስለሚያውቁ በቃ ያለውን ነገር ይሄ ነው የጎደለው ይሄ ነው ብለው ቆጥረው አስረክበውት እንለያያለን ነው የኛ ሀሳብ የነበረው። ስለዚህ ላይቭ ላይ ነን፣ መጣች በስነ ስርዓቱ ሰላም አለችው እና ከዛ በኋላ እንግዲህ ቤተሰቦች ያያችሁትን ቪዲዮ ሰራች። ከዛ በኋላ ገቡ። ልክ ላይቭ ላይ ነን፣ ያለውን ነገር 300 ሺህ የሚሆን ነው የተባልኩትኝ። ስለዚህ ምንድን ነው ማድረግ ያለብኝ አይነት ነገር አወሩ። ከዛ በአንድ ጊዜ ተለዋወጡ። ላይቭ ላይ እኮ የእኔ ጥያቄ እኮ ህሊና እኔ ቅር ያለኝ ነው ያለችው። ሊረከብ ነው የመጣው እኔ ሳላቅ ከኋላዬ ኦልሬዲ ቼክ አስደርጎ ጎዶሎ እንደሆነ አውቋል። ለምን ላይቭ ከመክፈቱ በፊት ለምን ሲመጣ ቀድሞ አልነገረኝም ነው? አስገምቼ ለምን አላለኝም? አሁን እዚህ ጋር እሷን ምንም የሚያስፈራ ነገር እንደሌለ ነው። አንደኛ በቀው ከተማመነችበት በቃ ኦልሬዲ ቀጥታ ላይቭ ላይ ነኝ። እኔ መጀመሪያም ስመጣ ልረከብ ነው ብያለሁኝ። ከቤተሰቦቼ ጋር ነበርኩኝ ማለት ነው በዛ ሰዓት። ከዛ ገባን ኦልሬዲ። እኔም ኔትወርክ ይዞ ካለ በረከት ታውቂያለሽ ገብቶ ስልክ ገብቶ ነው። ይቅርታ። ይሄን ነገር ደግሞ ህዝብ ፊት ነው የምረከበው። እነሱ ናቸው ቻሌንጁንም እንዲሞላ የተባበሩኝ ያገዙኝ እንጂ ሌላ ነገር ምንም ነገር የለም እዛ ጋር የተወራ ነገር ማለት ነው። ስለ ኔትወርክ ስልክ እየተደወለበት ነው። ይቅርታ በጣም ስልክ ተደውሎ ነው እና ያለችው ነገር ያልኳት ነገር ያንን ነው። ሌላ ምንም ነገር አላልኳትም። በቃ ህዝብ ፊት ነው ያወራሁት። 1.5 ሚሊዮን ብር ያሉትም እነሱ ህዝብ ፊት ነው። ከኔ ጋር ምንም ጥፋት የለም፣ የሚያስፈራም ነገር የለም። በቃ ይሄ ነው። ኦኬ ስልክ እየተደወልብክ ነው በተደጋጋሚ። ዋይፋይ ከሆነ የምትጠቀመው ኤርፕሌን ሞድ አድርገው እንዳይደውሉብህ ከዚህ በኋላ። ዋይፋይ አይደለም ወይ አንተን ዳታ ከሆነ ይዘጋብካል። እሺ ስለዚህ እኔ ቀድሜ ያልነገርኳትኝ ለምንድን ነው አልክ? ቀድሜ ያልነገርኳት ኦልሬዲ ባወቅኩ ሰዓት አስገምቼ 300 ሺህ ስባል ወዲያው ደውዬ ያሳየ እቃው እኮ 300 ሺህ ነው 1.5 አይደለም ሳስገምተው ብሊ ያልነገርኳት ቀኑ እስከሚደርስ የምረከብበት ሰዓት እስከሚደርስ እና ላይቭ ላይ የተናገርኩት በምን ምክንያት ነው ነው መልስክ? ይዞታል። ሶሪ በጣም እሺ። አሁን ለሶስተኛ ጊዜ ልደግም ነው። እሺ ውሃ ልጠጣ። አሁን ሳለክ አይደወልም ልድገም። አሁን ድገም ችግር የለውም። እሺ መልስክ ለጥያቄዋ መልስክ ለህሊና ጥያቄ ያንተንም ጥያቄ ወደ እሷ የእሷንም ወደ አንተ እያደረስኩ ነው። ለጥያቄዋ ቀደም ብዬ ከምረከብበት ቀን በፊት ቆይ ጨርስ። ችግር የለም። ከምቀበልበት ቀን ቀድሜ አስገምቼም ዋጋም ማውቄ ደውዬ ግን ለአንቺ ያሳያችሁኝ እቃ 1.5 ይገምታል ብላችሁ ያሳያችሁኝ እቃ እኔ ሳስገምተው 300 ሺህ የተባልኩትኝ ብዬ ደውዬ ያልነገርኳትኝ እስከምረከብበት ሰዓትና ቀን ላይቭ ላይ መናገርን የመረጥኩበት ምንድን ነው ምክንያቱ ነው መልስክ? ምክንያቱማ መጀመሪያ ላይ ቻሌንጁን በደንብ መሙላት አለብኝ። ከሞላው በኋላ እዛ ጋር እኔን ይህን ነገር ስላቸው እንዲያስገመትከው ቅድም እኮ
አዎ እዛ ጋር ደግሞ ህዝብ ማወቅ አለበት እውነቱን። በዛ ጋር ባልሆነ ነገር ቢሸፈንስ ብዬ ነው ይሄን ነገር በይፋ ያወጣሁት ማለት ነው። ይኸውልሽ ሀቢባዬ ማታ ዲስከስ አረግን። አንደኛ እንደዚህ የወረደ እቃ ከሆነ ሙድ እየያዙብን ቢሆንስ? መጀመሪያ ሲሄድ ያየው እቃ ራሱ አይደል እንዴ? ምንድን የወረደ አልገባኝ። ወይ ልነግርሽ እኮ ነው። አስገመትኩት እኮ እቃዎቹን እንዳለ አየናቸው፣ የቃረዱ ናቸው ምናምን፣ በጣም የተንገላቱ ረጅም ዓመት የቆዩ ናቸው። ስለዚህ ይህንን ቻሌንጅ ሲሰጡህ በቃ እቃ አታውቅም ብለው ሰጥተውህ ቢሆንስ የሚል ሰፋ ያለ ዲስከሽን አደረግን ጓደኞቹ ጋር ሆነን። ይህም ቦንዳ ቤት ያየውም ቦንዳ ቤት እውቀት ያለውም ሰው መጥቶ ያለንን ነገር ከግምት ውስጥ አስገባንና ይሄ ነገር ፌክ እንዳይሆኑ በቃ በግልጽ ያለውን ነገር ላይቭ ላይ ብትጠይቃትስ በሚል ተስማማንና በቃ ኦልሬዲ ሞልተኸዋል። ስለዚህ ያለውን ነገር ላይቭ ላይ ትጠይቃታለህ። እንደዚህ ተብያለሁ ምንድን ነው የምትይኝ ብለህ ትጠይቃታለህ። ከዛ እዛው ላይ ታስረዳሃለች። በስነ ስርዓቱ እዛው ተረካክበን እንለያያለን የሚል ውሳኔ ወሰንንና ሄድን ማለት ነው። ውሳኔውን ስንወስን እውነት ለመናገር እኛ ጋር ያለው ሞቲቭ የኔጌቲቭ አይደለም። ምናልባት የተጭበረበረ ነገር ካለም ህዝቡ በሚያየው መልኩ፣ ምክንያቱም 1.5 ሚሊዮን የማያወጣ ነገር ነገ ተረክበህ አንተም አደጋ ውስጥ ብትገባ ማንም ሰው አይሰማህም፣ ማንም ሰው አይደግፍህም፣ እንዲያውም ይቀልድብሃል፣ ሙድ ይዝብሃል። ስለዚህ ያለው ነገር ፊት ለፊት ህዝብ በሚያውቀው መልኩ ፐብሊክ ቻሌንጅ ነው። በቃ ፐብሊክሊ አውጣውና ፐብሊክሊ ተረከብ። ስለዚህ በዛ መልኩ እናድርገው ተባባልን። ቪዲዮ ላይቭ ላይ አድርገን ሄድን። በዛ መልኩ ነው የሄድ ነው ማለት ነው። ሚስ አንደርስታንዲንጎች ተፈጥረዋል ማለት ነው በነሄሉ በኩል። እነሱ ከአንዳንድ ነው ጸባያቸው የተለወጠው፣ በአንዴ ነው ሁሉ ነገር የተለወጠው። እንዲያውም ሜሪ መታ በስነ ስርዓቱ እየተነጋገርን ነበር። በኋላ ላይ እንዲያውም ሄሉ መጣችና ከሜሪ ጋር እየተነጋገርን ሁኔታውን ወደ ሌላ መልክ ተለወጠ። ካሜራማኑ ሁሉ እየተሳደበ ነበር ማለት ነው። ይኸው ነው ያለው ሀቡ። አንድ ሺ ትንሽ ኦኬ እሺ። ስለዚህ ያውቃል ላሉት እቃው ከዛ ላይ እንደሚጎል ሱቁ እንደማይዘጋ እንደሚሸጥ ያውቃል ላሉት አንተ እኔ የመሰለኝ ከዛ እቃ ላይ የሚሸጠው ብር ተቀምጦ ቻሌንጁን ስጨርስ የሚሰጠኝ ነበር ይመሰለኝ ብለህ መልስ። እሺ ሌላ ደግሞ ሄደክ ስታየው የነበረው እቃ እና ልታስገምት ስትሄድ የነበረው እቃ ብዛት በአይነት ስታየው ብዛት በጣም ብዙ ጎሎብሃል። ቀንሷል። አሁን እንዴ መጀመሪያ ቀን ያየሁትና ከዛ ኔክስት ቀን ያየሁት አንድ አይደል? በመጀመሪያ ቀን ስትሄድ እና ልታስገምት ስትሄድ ጁላይ 1 ስትሄድ እና ያስገመትከው መቼ ነው? ልትቀበል የሄድከው ጁላይ 17 ነው። ያስገመትከው መቼ ነው? ያስገመትኩት ቻሌንጁ እንደሞላልኝ እኮ ቀን በቀን ስትቀን ንገረኝ። ዓርብ ልንሄድ ሐሙስ ቀን ማታ አካባቢ ጁላይ 16 ለምን ዓርብ ጁላይ 17 ሄዳችሁም። ስለዚህ ያስገመተው ጁላይ 16 ያስገምትክበት ቀን ነው። ሰው በ16 ቀን ውስጥ ብዙ እቃ ጎሎ ብዙ ልብሶች ተሽጠውለት ጎለው አይተሃል ማለት ነው። ስለዚህ ዋጋውን ያወረደው የእቃው የኳንቲቲ የብዛት መጉደል እና ደግሞ የእቃው ኳሊቲ ነው እናንተ ብትሉት። እናንተ ስትገምቱ ለምሳሌ አንድ ቀሚስ እዚህ ጋር የሚያሳየው ሜሪ ቦንዳ እቃዬ ያወጣል ብላ የላከችው ሊስት ውስጥ የሚያሳየው የአንድ ቀሚስ ዋጋ 3500 ነው። እዛ 1500 ብር በላይ አይሸጥ በምንም አይነት ማለት የትኛውም አይነት ቦንዳ ገማች የትኛውም
ጥራት ያለው እቃ ቦንዳ ሻጭ ከ1000 ብር ከ1500 ብር በላይ አይገምታቸውም። እዛ ያሉ ቀሚሶች ነው የምልሽ። አሁን እኮ 4000 5000 ሁሉ የሚሸጡ ቦንዳ እቃዎች አሉ። 6000 የሚሸጡ ጽድት ያሉ የቦንዳ ቀሚስ እቃዎች አሉ። የማይገኙ እንዲያውም በጣም የማይገኙ ወንትድ የሆኑ እቃዎች አሉ። እዛ ያሉ እቃዎች ከሁለታችሁም ገለልተኛ ወገን ሄዶ ነው ማየት ያለበት። እሱን እኮ ነው የምልሽ። እኛም ያልነው በስነስርዓቱ ገለልተኛ ወገን ሄዶ አይቶ ገምቶ በስነስርዓቱ እኮ በቃ ይሞላል ተብሎ ከተሰጠው አክሴፕት አድርጎ ስራውን ይቀጥላል። ከ3500 ነው እዚህ ጋር የተመዘገበው የተሰላው። እናንተ በስንት ያስገመታችሁት? አንዱን በስንት? 1500 ብር በላይ አይበልጡ። ስለዚህ እናንተ በ1500 ነው ያስገመታችሁት። አዎ እነሱ ደግሞ ቪዲዮን ሲሰሩ ግምቱን ሲያወጡ በራሳቸው ፕራይስ በራሳቸው በሱቅ ፕራይስ ነው። አንድ ሰው በዛ ፕራይስ የመስማማትም እኔ አንድ ቦንዳ ገብቼ 3500 ስትለኝ ካዋጣኝ ይገዛለሁ፣ ካላዋጣኝ ጥዬ እወጣለሁ አይደል? የሱቋ ባለቤት እቃዋን እንደ ፕራይሷን የምታወጣው እንደ ራሷ እንደ እንትኗ በዛ የተስማማ ይስማማል፣ በዛ ያልተስማማ ይስማማል። ቻሌንጁን ለመቀበል በረከት በሄደ ጊዜ አይቶ እሱ ያው እውቀቱ ስለሌለው ባለሙያ ስላልሆነ አያውቅም። ያ ያውጣ አያውጣ ግን የእሱ አለማወቅና የእሱ ባለሙያ አለመሆን የእነሱ ችግር አይደለም። እሱ ከመቀበሉ በፊት ቻሌንጁ ባለሙያ ይዞ ሄዶ ማስገመት ነበረበት። ራይት ቢሆን በጣም ጥሩ ነበር። አዎ ቴንኪው። እሺ አንደኛ እኔ በሁለቱም ሳይድ በሁለቱም ወገን ችግር አለ፣ በሁለቱም ወገን ስህተት አለ። በበረከትም በእነሱም። ምክንያቱም አንደኛ ቻሌንጅ ሲወጣ ቀን ሳይጠቀስ አይወጣም። ሁለተኛ ቻሌንጁ ላይ በ15 ቀን ውስጥ 100,000 ፎሎ ያደረሰ ሰው አሁን እኔ ቻሌንጁ ባወጣ በ15 ቀን ውስጥ አካውንቴን 100,000 ያስገባልኝ ሰው 1.5 ሚሊዮን የሚገመት እቃ እሰጠዋለሁ። በዛ 15 ቀን ውስጥ ግን ሱቄ ክፍት ስለሚሆን እቃ ሊጎል ይችላል፣ እቃ ሊሸጥ ይችላል። የሚሸጠው ብር ኪሴ ነው የሚገባው። የሰራተኛ ደሞዝ ነው፣ የሱቅ ኪራይ ነው፣ የመብራት ነው የምከፍልበት። ስለዚህ በ15 ቀን ውስጥ 1.2 ሊደርሰው ይችላል፣ 1 ሚሊዮን ሊደርስ ይችላል። ይሄን መጥቀስ ነበረባቸው። እነሱም ቪዲዮ ላይ የሚሸጠው እቃ እንደሚጎል መጥቀስ ነበረባቸው፣ ቀን መጥቀስ ነበረባቸው። እሱም ደግሞ ቻሌንጁን ሄዶ ሱቅ ድረስ ሲቀበል ባለሙያ ይዞ ሄዶ ማስገመት ነበረበት እንጂ ቻሌንጁ ሲያልቅ ጠብቆ አይደለም የሚያስገምተው መጀመሪያ። ምክንያቱም አንድ ትራንስፖርት ኮንትራክት ሲይዝ እኮ ተሰቅዬ ቦታው ከደረስኩ በኋላ አይደለም ከሹፌሩ ጋር የምደባደበው። መጀመሪያ ነው ዋጋ አነጋገርና ያዋጣኛል፣ ይስማማኛል፣ አቅሜ ነው መክፈል እችላለሁ ብዬ ተስማምቼ ምገባው እንጂ አንድ ሀሳብ ልንገርሽ። አሁን ይሄን ለማለት እኔ ቻሌንጁ ለእኔ ብቻ ቢሰጠኝ ኦልሬዲ ይህንን ለማረጋገጥ መጀመሪያ እኮ 1.5 ይላል እኮ ሀቢባ፣ ለሁሉም ሲወጣ 1.5 ሚሊዮን የሚያወጣ እቃ እሰጣለሁ ይላል እኮ። ኦልሬዲ ተነጋግሯል። መጀመሪያ በእነሱ ግምት ነው፣ እነሱ በገመቱት ነው። እሱ ደግሞ በራሱ ሰው አስገምቶ መጨረሻ ላይ ሳይሆን በራሱ ሰው የሚያስገምተው መጀመሪያ አክሰፕት ከማድረጉ በፊት ቻሌንጁን ሱቅ ሄዶ ቪዲዮ ሲሰራ ባለሙያ ይዞ ሄዶ ማስገመት ነበረበት። አስገምቶ ይሄ እኮ ቻሌንጅ ነው። እንትኑ ባይሞላለት ይሄ ሱቅ የሱ ላይ የማይሆንበት እድል ስላለ የእሱ ላልሆነ ነገር እንዴት ያስገምታል? የእሱ መሆኑን ሲያረጋግጥ እኮ አልኩሽ እኮ ቻሌንጁን እንደሞላው እኮ ባለሙያ ወስዶ አናግሯል። ሊጀምር ነው ቢያሸንፍም ይኸውልህ ቻሌንጁ ቢሞላለትም ባይሞላለትም ቻሌንጁን አክሰፕት አድርጎ ስራውን ሊጀምር ነው። ገባክ? ስራውን ሊጀምር ነው። በ15 ቀን ውስጥ እነሱ ቀን መጥቀስ ነበረባቸው፣ ቀን አልጠቀሱ። የእነሱ ስህተት። እሱ ደግሞ ቻሌንጁን ሲቀበል ሱቅ ድረስ ሄዶ ቪዲዮ ሲሰራ መጀመሪያ አሳይተውት ይሄ ነው የምትረከበው ሲባል ኦኬ 1.5 ያላችሁት ከእናንተ ፕራይስ አንጻር ነው አደለ? እኔ ደግሞ የራሴን ሰው አምጥቼ አስገምቼ ኦኬ እውነትም እንዳሉት 1.5 ነው፣ እስማማለሁ፣ እቀበላለሁ፣ ስራዬን እጀምራለሁ። ገባክ? ቢሳካም ባይሳካም እጀምራለሁ። ከዛ ሲሳካ ጭቅጭቅ አይመጣም፣ ቀጥታ እቀበላለሁ። እሱም ማስገመት ነበረበት በራሱ ሰው። ታክሲው ከወሰደ ከጨረስክ በኋላ አይደለም ፕራይስ የምትከራከረው።
ሁለቱም ወገን ስህተት ሰርተዋል። እንደገና የሚሸጠው 15 ቀን ክፍት እስከሆነ ድረስ የሚሸጠው እስከዚህ ላይ አንድ ፓንቴም አንድ ካልሲ የሚሸጥበት ብር ለእኔ አብራችሁ ነው ከእቃው ጋር የምትሰጡኝ ወይንስ ለራሳችሁ ነው የምትወስዱትም ብሎ መጠየቅ ነበረበት። እነሱ ግን አቢባ እዚህ ጋር ይቅርታ አድርጊልኝና ይህንን እኔ መጠየቅ እኮ ሲጀመር የለብኝም። ምክንያቱም እኔ መጨረሻ ላይ ነው አይደል የምረከበው። እኛ እንደዚህ እየሸጥን ነው አላሉኝም፣ እየሸጡ ነው ኦልሬዲ አይደለ። ስለዚህ መጨረሻ ላይ ግን የመረከብ ይችላል። በረከትዬ ቪዲዮ ልትሰራ ወደ ሱቅ ስትሄድ ሱቁ ዝግ ነበር? ቪዲዮ ክፍት ነው እየተሸጠ እያየህ ታዲያ ከንብረትክ ላይ እየተነካኩ ነው። አንተ ቻሌንጁን ካጠናቀቅ እንደሚሰጥ ታውቃለህ። ስለዚህ ኢንኬዝ ቻሌንጁን ካሳካሁት ከተሳካልኝ ዛሬ እየተሸጠ ያለው እቃ ዛሬም ነገም ቻሌንጁን እስከምጨርስ የሚሸጠው እቃ ብር ለእኔ ነው ወይስ ለእናንተ ነው ብለህ መጠየቅ ነበረብህ። ገባ? ግን እውነት ለመናገር መጥቀስ ነበረባቸው ነበረባቸው። እውነት ለመናገር በጣም ስማርት ሰው ኔጌቲቭ ነገሮችን ቀድመሽ ማየት የምችይ ሰው ምናምን ካልሆንሽ ይሄ ሊመጣ አይችልም ማለት ነው። ባለሙያ ይዘህ መሄድ ነበረብህ ያልኩት። አዎ እኮ አሁን እኛ ያደረግነው እየነገርንሽ ነው። እኛ የእሱ መሆኑን ስናረጋግጥ ወይም ደግሞ ፎሎ ቻሌንጁን እንደሞላው ስናረጋግጥ ነው ቼክ ያስደረግነው። ለምንድነው ቼክ ያስደረግነው? በቃ የሆነው ይሁን። እውነት ለመናገር የተነጋገርንም የነበረው ቺት አይደረግበት ወይም ምንድን ነው አይዋሽበት። 1.5 ሚሊዮን ብር ተሰጠው ተብሎ 1.5 ሚሊዮን የማይሞላ እቃ መቀበል የለበትም። ኦልሬዲ 1.5 ሚሊዮን ብር የሚሞላ እቃ ነው መውሰድ ያለበት። እኛም የተነጋገርነው ራሷን ማን ነው ሜሪንም ያናገርናት እኛ መቀበል እንፈልጋለን። አልቀበልም አላልንም። ይኸው ይቀበላል። የመጣውም ሊቀበል ነው። ነገር ግን በስነ ስርዓቱ ተቆጥሮ ይሄው ይሄ ነው ይሄ ነው ይሄ አሁን በመጣው ዝርዝር መሰረት የዝርዝሩን ቀርቦ ይሄው በዚህ መሰረት በእናንተም በኩል ገለልተኛ በእኔም በኩል ገለልተኛ እናምጣ። ይሄ ነው ስርዓቱ። በቃ የቻሌንጅ ነው። አሸንፏል። 1.5 ሚሊዮን ብር ነው የተባለው። በ1.5 ሚሊዮን ሞላ እቃ ይሰጠው ነው ዳትሲት። ሌላ እኮ አሁን ፕሮሰሱን ምኑን የተፈጠሩ ችግሮችን ምናምን እንዳለ ሆነው ፋይናል አውትፑቱ ላይ የመጣ ነው። ግን እኛ እቃውን ለመቀበል ነው 1.5 ሚሊዮን ብር የሚያወጣ እቃው። ሌላ ደግሞ ምን አለ በ17 ለመቀበል ነው የመጣችሁት። በ17 በ16 ኦልሬዲ ያስገምታችሁ እንደማያወጣ አውቃችሁ ነበር። ለምን የዛን ዕለት በ16 አልተናገራችሁም? ላይቭ ላይ መናገሩ ለምን መረጣችሁ ነበር ጥያቄ። በ16 ባለሙያ ወስዶ አስገምቶ ኦልሬዲ 300 ሺህ ብቻ እንደሚያወጣ ስታውቁ ለምን የዛን ዕለት እዛው አልጠየቃችሁም? እቃው እኮ 1.5 እሱ ይቀናል። እኛ እንዴት እስካሁን እንደዛ አልነገሩንም? በዚህ ደረጃ የወረደ እቃ ለምንድን ነው እስካሁን ያቆዩት? ዜር ኢዝ ሰምቲንግ ብለን አሰብ። የተሳሳተ ጥሩ ያልሆነ ነገር አለ ማለት ነው። እንደሱ ከሆነ ደግሞ እኛ ብቻችንን እዛ ከምንጋፈጥ ህዝብ እያየ በግልጽ ሁሉም ፐብሊክ ቻሌንጅ ነው። ፐብሊክ ቻሌንጅ እንደመሆኑ መጠን ህዝብ ፊት ቆጥረው ያስረክቡናል። ስለዚህ ቀድመን ላይ ማንኛውም ሰው በአሁኑ ሰዓት ይህንን እኮ አልሰጡንም። አሁን እኛ ይህንን ነገር ካነሳን በኋላ የሰሩት ዝርዝር ነው ይሄ። አሁንም እኛ ይመጣ እቃው አለ እኮ ነው ያሉ። ይሄ እቃ እሺ ይኸውልሽ ሀቢባ፣ እኛ ይሄ እቃ ካለ ሀቢባ፣ ይሄ እቃ ካለ ይሄ ዝርዝር እቃ ካለ ከሁለቱም ወገን ያልሆነ ሰው ይምጣና እቃውን ቆጥሮ ይሄው በረከት 1.5 ሚሊዮን ብር የሚያወጣ ይሄ ነው ይበለው። በስነ ስርዓቱ አክሴፕት አድርጎ አፕዴት ማድረግ ያለበትን ነገር አፕዴት አድርጎ ስራውን ይቀጥላል። እሱ መስራትና መለወጥ ነው። ሳትጠየቅ እንዴት ያውቃል? ሳትጠይቁ እንዴት ይሰጣችኋል? እናንተ እኮ በ16 አስገብታል እኮ ጠየቅን እኮ መተናል እኮ በላይቭ። ለምን በላይቭ ሆነ ስንጠይቅ እኮ ጥያቄው ለምን በላይቭ ሆነ? ለምን ላይቭ ውስጥ ገባችሁ ነው እኮ እዛ ጋር ሁከት የፈጠረው። ለምን በላይቭ ታናግሩናላችሁ? ለምን ዝም ብላችሁ አጠይቁንም? እኛ ደግሞ ስጋታችን ዝም ብለን ብንጠይቅ ምንድነው ይሄ ቪዲዮ ተሰርቶ እንደመጣው ሁሉ እኛ ስለ ኤዲቲንግ ስለ ምናምን የምናውቀው ታሪክ የለም። ከዚህ ከዛ አምጥታ የሰራችውን ቪዲዮ አይተሸዋል። ሌላ ታሪክ የሆነ ቪዲዮ ማለት ነው። ከእውነታው ፈጽሞ እንደዚህ አይነት ቪዲዮ እንደሚሰራብን ቀድመን አውቀን ነበር። ስለዚህ ላይቭ ግን ምንም የምትዋሸው ነገር የለም። ህዝብ ያየዋል። እያንዳንዱን ነገር እየተከታተለ በስነ ስርዓቱ እንረከባለን የሚል ሀሳብ ከመጀመሪያ ክፈቱትና እንየው። እዚሁ ላይ ነው ያለው ላይቭ አሁን የምናወራበት ስልክ ላይ
እሺ በጣም እሺ፣ ልንገራችሁ አንዴ። ህሊና ያለችው ዳይሬክትሊ መጣ ሰላም አለኝ፣ ሰምታችሁ ያለችው ሰላም አለኝ፣ ተቃቅብን ገባንና ወዲያው ተመልከቱ እነዚህ ልብሶች እቃው የሚሰጠኝ እቃ 1.5 አያወጣም 300 ሺህ ነው ያለው። ቀጥታ ለእኔ ምንም የነገረኝ ነገር የለም። እንደዛ ያልከውን ነገር እሷን በስነ ስርዓት ነው የጠየኳት። ይህን ትናንትና ባለሙያም ጥቻ ሳይቼ ነበረ። ይሄ እቃ 1.5 እንደማያወጣና ከ300 ሺህ እንደማያልፍ ነግሮኛል ነው። ሪከርድ ካላት ታምጣና ታሰለሙያ ላይ ዳይሬክትሊ ላይፍ ላይ ነው። እኔ አላቅም ነበረ። ዳይሬክትሊ እንደ ትናንትና መጥቶ እንዳስገመተ ምናምን እኔ አላቅም ነበረ። እሱ ውሸት አይደለም። አዎ እሱ አታውቅም። ላይቭ ግን ይዘን መተናል። ቪዲዮ እየቀረጽን መሆኑን እያየች ነው። ስልካችንን ሁላችንም እንደዚህ ነው የያዝነው። ሀሳቧን የቀየረች እንደዚህ ነው የያዝነው። ከዛ በኋላ ቆይ ልንገርሽ፣ ላስረዳሽ። ከዛ በኋላ ይሄንን ነገር ሲያነሳ ላይቭ ላይ ነኝ አላት። ለምንድን ነው ሳታስፈቅደኝ ላይቭ ላይ የምታወራው? በጣም ኢንቫይሮንመንቱ ከአንዳንድ ሁከት ሆነ። ከዛ እንዴት እንግባባ? እሷም ትጮኻለች፣ እሱም ይጮኻል። ኖ ለምን እስካሁን እንደዚህ ደበቃችሁኝ? እኔ እኮ ባለሙያ ሳሳይ በጣም ነው ልቤ የተሰበረው ምናምን ማለት ጀመረ። እሷም ደግሞ አይደለም እንደዚህ ነው እንዲያ ነው እንዲህ ነው እንዲያ ነው። ንትርኮች በዙ። በመሀል ደግሞ ካሜራማኑም ገባ። ካሜራማኑም በጣም ሆት ነበረ። በቃ ነገሩ ዴፍኔትሊ ተቀየረ ማለት ነው። እንኳን ተግባብቶ ለመውጣት እንድነግርህ እድል እየሰጠከኝ አይደለም። እኔ ለማለት የፈለግኩት ከላይቭ በፊት ቀድሞ ቢጠይቃት ይሄን ሊስት አውጥታ ታሳየውና እናንተ ያስገንበታችሁበት ገማች የገመተበት ፕራይስ እና የእነሱ ቤት ፕራይስ እንደሚለይ ማንም ሰው አንተ ቅድም እኮ ስላልከው ነው። ማንም ሰው በፈለገበት ዋጋ መሸጥ ይችላል ቦንዳ። ምክንያቱም ብራንድ አይደለም። ብራንድ ሲሆን አንድ አዲዳስ ሱቅ በዓለም ሁሉም ቦታ የአንድ አዲዳስ ጫማ ኦሪጂናል ብራንድ ዋጋ የትም ቦታ እኩል ነው። ኢንተርናሽናል ብራንዶች ፕራይሳቸው የትም ሀገር የትም ቦታ እኩል ነው ዋጋቸው አይደለ? ቦንዳ ብራንድ ስላልሆነ ሁሉም ሰው እንደየራሱ ፕራይስ መሸጥ ይችላል ብለሃል ቅድም። እንደየራሱ ዋጋ መሸጥ ይችላል። ስለዚህ እነሱ እንደ እቃው ሁኔታ ነው ሀቢባ፣ እንደ እቃው ሁኔታ ነው። አሁን ለምሳሌ ነገርኩሽ እኮ 10 ሺህም የሚሸጥ ቦንዳ እቃ አለ፣ 15 ሺህም የሚሸጥ ቦንዳ እቃ አለ። ዋጋውን የሚወስነው እቃው ነው። ዋጋው እኮ ባለ ሱቅ ነው የሚወስነው። አንድ አይነት ቲሸርት ቦንዳ ከሆነ ብራንድ ካልሆነ እኔ ሱቅ ተወዶ ከሊት ሱቅ ሊቀንስ ይችላል፣ ሊጨምር ይችላል እኮ። በዚህ ደረጃ ሰፊ ልዩነቶች ሊኖሩ አይችሉም ማለት ኢትዮጵያ ውስጥ ያሉ ቦንዳ ቤቶች ቢራራቁ አልሸሹም ዘወር አሉ አይነት ነገር ነው ማለት ይታወቃል እኮ። የቦንዳ እቃዎች እኮ ጥራታቸው፣ የይዞታቸው ያረጀ የሆነ በደንብ ያልተለበሰ ወዘተ ወዘተ ዝርዝሮች አሉት ቦንዳ ላይ። ስለዚህ በጣም የፈጋ ሲሆን ምንም ያክል ፕራይሱን ብትጨምሪው ላለመሸጥ ካልሆነ በስተቀር ምንም ትርጉም የለውም። ገብቶሻል? ሰው እኮ እዛ ስትሄዱ ያገኛችሁት የፈካ ነው እያለ ነው። ኦፍኮርስ እኔ እኮ መጀመሪያም እኮ ነግሬሻለሁ እኮ እቃዎቹ የፈጉ ናቸው። እንዲያውም ባለሙያው ያለው እነዚህ እቃዎች ወጥተው በጩኸት ለምሳሌ በዚህ ብር እየተባሉ የሚሸጡ መንገድ ላይ ወስደህ የምትሸጣቸው እቃዎች ናቸው። አርጅተዋል፣ ፋሽናቸውም አልፎባቸዋል። ተወዳዳሪ መሆን አትችልም። ስለዚህ አዲስ እቃዎች የምታስገባልህ ይመስለኛል። 1.5 ካለችህ ታስገባልሃለች ማለት ነው። እንደዛ ከሆነ ደግሞ ለምንድን ነው እስካሁን ያልነገረችን? ስለዚህ ዜር ኢዝ ሰምቲንግ ብለን አሰብን። በዛ ምክንያት ላይ ብላ አድርገ ነው ሄድን ነው እያልኩሽ ያለሁት እኮ። ምንም ግልጽ ይመስለኛል። በጣም ጥሩ ህሊና። እኔ ደበረኝ ያለችው መጀመሪያ ሳይነግረኝ ቢነግረኝ ማስረዳት የምችለውን ነገር ሳይነግረኝ ዳይሬክትሊ ላይቭን ከፍቶ ትናንትና እኔ ሳላቅ መጥቶ ሐሙስ ጁላይ 16 እንደ ትናንትና መጥቶ አስገምቶ በራሱ ባለሙያ አስገምቶ እኔ ደግሞ በማውቀው ሊስት ይሄ ነው ዋጋው የሚያወጣው ይሄ ነው እኔን ሳይጠይቀኝ እኔን ሳላስረዳው ዳይሬክትሊ ላይቭ ላይ ወጥቶ እንደዚህ እቃው 300 ሺህ የሚገመት ነው ዋሽተውኛል እንደዚህ ብሎ አለ ነው ያለችው። ሶ አንተ ደግሞ እኔ የመሰለኝ ሌላ ወይ የሚያዘጋጁልኝ የሚጨምሩልኝ ነገር አለ ብዬ ነበር ያሰብኩት ነው። ያንኑ ስለሰጡኝ ነው ላይቭ ላይ የተናገርኩት ነው አይደል? ኦኬ እሺ ጥሩ። አስቀድማችሁ አልተደዋወላችሁም ከመገናኘታችሁ በፊት አንተና ህሊና? ተደዋውለን ነበር። እየመጣን ነው እየመጣሁኝ ነው እኛ ምናምን ከኛ ጋር ስትል እኛ ደግሞ እየመጣን ነው አለ። ከእሱ ጋር ነበር የምንሄደው። ሌሎችም ነበር ጓደኞቼ፣ ከእነሱ ጋር አንሄዱ። እሺ ስለዚህ አሁን እናንተ ላላችሁት
ጥያቄዎች ህሊና መልስ ትሰጥበታለች። ህሊና ያንቺ ተራ ነው። ሚውታል አዳምጠሻቸዋል በደንብ? በደንብ ፖይንት ይዣለሁ። እሺ በመጀመሪያ በረከት ላይክ አሁን እንኳን 3-4 ማስረጃ ያለው ውሸት ነው ያሸኝ። የመጀመሪያው ውሸት የመጡት መቼ እንደሆነ ታውቂያለሽ? ማክሰኞ ነው የመጡት። የመጀመሪያው ውሸታቸው ማክሰኞ ነው አይደለም፣ ለማስገመት ሰኞ ነው የመጡት። በአካል የመጡት ማክሰኞ። ካላመናችሁ ገብታችሁ እራሱ አካውንት ላይ ፖስት ያደረገበትን ቀን ማየት ትችላላችሁ። የመጀመሪያው ውሸት ሆነ እንጂ ይሄ በስተት ይሆናል እንጂ እኛ አርብም ማክሰኞም ሊሆን ይችላል። አርብ በስተት የተነገርነው ንግግር ሊሆን ይችላል። ስለዚህ ኦልሞስት 20 ቀን ሆኖሃል እንደማለት። 20 ቀን ከአግሪመንታችን አልፏል። እንደዛም ሆኖ ደግሞ ፎሎወር አልሞላህም። እኔ የስተርዴ የዛን ቀን እሑድ ቀን ስክሪንሾት ያደረግኩትን የሜሪ ጎንዳን ፎሎወር አምጥቼ ያሳያል። ማክሰኞ ማለት 21 ነው። ይቅርታ አንዴ 21 ጁላይ 21 ማለት ነው። የዛ ቀን የራሱ አካውንት ላይ ብትገቢ የዛ ቀን መቶ ቪዲዮ የሰራበት ቢፎር ቱ ዴይዝ ፖስት ያደረግከው ቪዲዮ ራሱ ካለ ቀን መቶ ፖስት ያደረግከው የዛኑ ቀን ነው የሰራው። ስለዚህ የመጣው ማክሰኞ ገባ። ቻሌንጁ አልሞላም ለምትለው እኔ ስልክ ስደውል መጀመሪያ ቻሌንጁን አጠናቅቄ ነው እንደምትመለከተው። ታዲያ እሺ እኔ ጋር ስትመጣ ሰዋን ፎሎ አረገ ማለት ምንም ቀረን የማየው እኔ ጋር የመጣ ቀን እኮ ያለውን ፎሎወር ነው አይደል? እንደ በረከት እንደዛ እኮ ነው አይደል? ልክ ቻሌንጁን መጥቶ ሊሰራ ያለ ጊዜ ኦልሞስት 300 ፎሎወር ስክሪንሾት አድርጌዋለሁ። የዛኑ ቀን ዴቱን አሳይቼሽ ማሳየት እችላለሁ። አለ እኔ ጋር መጀመሪያም እኮ ይሄ እኮ ምንም ግልጽ ነው። ቻሌንጅ እንደሞላ የተረጋገጠ ነው። ባይረጋገጥም ለመረከብ አልመጣም ሲጀመር ማለት ብቻ ነው ሀሳቤ። እኔ ማለት ነው እኔ በኮንፊደንስ ብዬ ማውራት እችላለሁ። አንተ በበረከት ራስህ ደውለህልኝ 200-300 ፎሎወር ነው የቀረው ግን ይሞላል ብለህ አላልኳትም ብለህ ማለት ደውለህ ብለኸኛል አላልከኝም? እኔ ጋር የመጣ ሰዓት እኔ የመጣበትን ሰዓትና ቀን አሳይቼ ስክሪንሾት አለኝ። ሆነም ቀረ ሰው ፎሎወር ምናምን የለም አላልክም? ይኸውልሽ አንተ ልጅ ስማኝ ወንድም አልነበርክም። እኔና በረከት ዲል ስናደርግ አልነበርክም። በረከት ወጣት ነው ማውራት ይችላል። አሁን የኔ ተራ ነው አይደል? በእናንተ ተራ እሷ በፍጹም ሚዩት አላበራችም። ብዙ መስከር ስለዚህ ፖይንት ያዙና ተራችሁ ላይ ሚዩት አብርታችሁ ይሄን ጥያቄ ብላችሁ መጠየቅ ትችላላችሁ። እኔ ቀኑን አሁን ቀኑን አስተካክያለሁ። ከጁላይ 17 ወደ ጁላይ 21 ቀይሬዋለሁ። ከጁላይ 16 ወደ 20 ቀይሬዋለሁ። እንድታስገብቶ ሄዳችሁበትን ቃል ኦኬ። ሌትስ ኮንቲኒው። መጀመሪያው ውሸት እሱ ነው። ሁለተኛው ደግሞ እንዲሆንልኝ የምፈልገው ምንድነው መሰልሽ ሀቢባዬ፣ እኔና በረከት ነው ዲሉ ላይ የነበር ነው። የመጀመሪያ ቀን የነበረው ሞመንት ላይ ኤቭሪቲንግ ላይ ነበር ነው። ስለዚህ ይህ ልጅ ሊያወራ አይችልም። ካሜራማኒ ከጎን አለ። ማስገባት የማልፈልገው እኔና በረከት ነን ዲል ያደረግነው እና ሜሪ ጎንዳ ሶስታችንን ማውራት የምችለው ምንም አይነት ሀሳብ እንዲሰጥ አልፈልግም። ለዛ ቀን ለተፈጠረው ነገር ስላየ እንደ ምስክር ሊያወራ ይችላል። በተረፈ ግን በረከት ወጣት ነው፣ ማቹር ሰው ነው፣ ማውራት ይችላል። መቶም ዲል ያደረገው ራሱ በረከት ነው። ሰው በረከት ያወራል። ሌላው በዚህኛ የምንስማማ ብለን አንቺም ካሜራማንሽም ሆነ ሜሪ ጎንዳ አይገቡም። አንቺና ህሊናና በረከት ብቻቸው የሚጨርሱት። ህሊና ለበረከት ተቀበለ። ስለዚህ ሁለታችሁ ብቻ ነው የምታረፉት። ሌላው ዲል ላይ መሰለኝ ብሎ ነገር አግሪመንት ሪትን ያልሆኑ አግሪመንቶች ነበሩ። ልክ ነሽ። ምክንያቱም እኛ አላማችንም መስጠት ገባሽ? መስጠት የሆነ ሰው ደግሞ አላማው ሰው አልቀበልም ይላል ስለማያስብ ያስብ በአካል መጣ። ሲቀጥል ደግሞ ሂሳቡን እንኳን ያልሰራ ነው። ለምን እንደሆነ ታውቂያለሽ? ባለቤት እኮ አይደለም። ፎሎ እስካልሞላ ድረስ ባለቤት አይደለም። ስለ ብሩ ሊጠይቀን እኮ አይችልም። መች ፎሎ ይህን ያህል በሸጣችሁ ትሰጡኛላችሁ? ከኛ ጋር ዲል ለማለት ባለቤት መሆን አለ። ቪው አሟልቶ ቻሌንጁን ተቀበለ እንጂ የሜሪ ጎንዳ ባለቤት አይደለም እስካለሞላ ድረስ። ስለዚህ ስለ ሂሳብ ሊያወራን አይችልም። አንድ ሰው ስለ ሂሳብ ሊያወራ የሚችለው 100,000 ፎሎወር መልቶ
ልክ ሜሪጎንዳ ያንተ ነው ከተባለ ጊዜ በኋላ እኛ እኮ ቪውህ በልጧል፣ አሁን ቻሌንጅ መቀበል ትችላለህ ነው እንጂ ያልነው ባለቤት ነህ አላልንም። ገባሽ? ስለዚህ ይሄ በፍጹም ሊያደርግ አይችልም። እንደ አይነት ዲል ሊኖረው አይችልም። ቢካዝ ባለቤት አይደለም። ባለቤት የምትሆነው ልክ ፎሎወሩን ሞልተህ አሁን በ21 የመጣህ ቀን ስናስረክብህ ነው። ከዛ ቀን ጀምሮ ነው አንተ የዛ ሱቅ ባለቤት የምትሆነው። እንደ ህጉ እንደዛ ነው። እሺ ሌላኛው ደግሞ አንፎሎ ቻሌንጅ አስጀምሮ ነበር። ውሉን ቀድሞ ከኛ ያፈረሰው ማን ነው? እራሱ በረከት ላይፍ ላይ ገብቶ እያለቀሰ የዛኑ ቀን ማታ አንፎሎ አድርጎ ሜሪ ቦንዳን አለ። ሶ ልክ የዛ ሰዓት ላይ ሁሉ ተቋረጠ ማለት ነው። ቢካዝ ዲላችንን አፈረሰ። ላይፍ ሪካርድ እነሱ አምጥተው ማየት አለብን። ለምን ምን ብሎ እንደተናገረ ይሄ ልክፈትልሽ። እኔ ማሪ ቪዲዮ አይተሽዋል? እባክሽን ቪዲዮ ካለሽ ፖስት ያደረኩት ቪዲዮ እያንዳንዱ ኤቪደንስ ባይዘ ቆራርጬ ቢሆንም የኔ ጌታ ከያረከው ነገር ቅድሚያ ምን ቃል ተናገሩ። ለምን አንቺ ያልሽ አልሰጡኝም። ቤተሰብ እየገባችሁ የሜሪ ቦንዳን አካውንት አሁን ማለት ነው እግዚአብሔርም አንኮሎ ቻሌንጅ አሩ ላይቭ ተገናኘን ሰላማ ላይ ተያይዘን ወደ ሱቅ ገባንና ላይ መሆኑን ጭራሽ አላወኩም ነበር። ቀጥታ እንደገባን እንደ ትናንትና ሱቅ መጥቶ ማስደመጡን አላውቅም። ያንንም አልፍቅረኝም። ያንንም በሆዱ ይዞ መጥቶ ቀጥታ ላይፍ ገፈተና ላይፍ ላይ ቤተሰብ ይሄ እቃ 1.5 አያወጣም 300 ሺህ ነው የሚያወጣው አለ። ለአንቺ እሱን አምኗል ብሏል እኮ እነሱ የመጀመሪያው እሱ ነው። ከዛ ደግሞ የዛኑ ቀን እንጂ ሌላ ምንም ክፉ ነገር አያወጣም፣ እቃ አያወጣም አልኩ። ሆኖ አድርጉ አንድ ሰው ይሄልሽ ፍቅሬ አንድ ሰው ፍቃድሽን ሳይጠይቅ ሀሳብ የገባሽ ቀና ሰው እኮ እና ስጦታ ለመቀበል ፍቃደኛ የሆነ ሰርቶ ለመለወጥ የፈለገ ሰው እኮ እናቴ ምንድነው መሰልሽ የሚያደርገው? ህሉ አይደል ይደውልና እኔ አስገመጥኩት እንዲህ አልሆነም ተባለ። ነገ ጠዋት ስመጣ ከሜሪ ጋር ሆነን አንድ ላይ እንድናወራበት ፈልጋለሁ አይደለም የሚለው። የመጀመሪያ ቀን ና ቤት የተቀበይኛልኝ ልጅ፣ የመጨረሻው ቀን ና በረከት ፒክ ላድርግህ እለዋለሁ። አይ እኔ ራሴ እመጣለሁ ነው ያለኝ። ከዛ መጣ። ሲመጣ ቁልፍ ስጭኝ ነው ደውሎ ያለኝ። ጠዋት ቁልፍ መቼ ነው የምትሰጡኝ? መቼ ነው የምታስረክቡኝ? 300 ፎሎወር ይጎለዋል። አዎ ግን ችግር የለውም እኮ ይሞላል። በቃ እሺ ችግር የለውም ማለት ይሄ ያጣላንም ተስማማን። ከዛ ከመጣ በኋላ ማለት ላይቭ እንደከፈተ እኔ በፍጹም አላየሁኝም ማለት ነው። በፍጹም አላየሁኝም። ኢማጅን ይሄ እኔ እናቴ ትሞት ይሄ ሜሪ ቦንዳ የለችም አልኩሽ፣ ባለቤቷ የለችም። በቃ የሚቀርጸኝ ካሜራማን አለ፣ እኔ ያለሁኝ፣ ሁለታችን እየተንጦለጦን ስለት አምስት ወንድ ሰብስበው ነው የጠበቀኝ። ኢማጅን ሴት ሆኜ 5 ወንድ ሰብስበው ምን እንዲያደርጉኝ ነው? ምን እኔ ላይ ምን እንዲያደርጉ? 5 ወንድ ሰብስበው ተው አትቅረጹኝ እንኳን ስላቸው አቁሙ እንኳን አላላቸው። እግዚአብሔርን ጓደኞቹን ሰብስበው መጥቶ አምስቱ ነው ሲጮህብኝ የነበረው። ክርስቶስን እንዴት ስሜታዊ እንደሚያደርግ ልነግርሽ አልችልም። እሱ ብቻ አይደለም እንዲህ ማድረጉን ታይውና የመጀመሪያ ቀን ስትመጣ 5 ሆነ አልመጣህም። ይሄ አጠገቤ ያለው ልጅ እንኳን አልነበረም። እኔ እናንተ ስናወራ ገባ። ከዛ በኋላ እኔ በቃ እግዚአብሔርን ልሰጥ ይሄ ደግነትሽን ውስጥሽ ያለውን ጥሩነት ምናምን በጣም ነው በቃ እንዲህ አይነት ሞመንቶች የሆነ እግዚአብሔርን ለሰው የምታደርጊው ነገር እንድትሰበስብ የሚያደርግሽ በቃ እኔ ከልቤ ነው ያዘንኩት ጌታ። እሱ ብቻ አይደለም ይሄ እኔም ቀመር ውስጥ ከቶኝ ለማስጠቆር ሀሳብ የገባሽ በቃ ይሄ ህዝብ ፊት ለማዋረድ አለ አይደለ? ላይቭ ገብቻለሁኝ እና በህዝብ ፊት ነው የምጠይቅሽ። ለምን መጀመሪያ በግል አትጠይቀኝም? እኔ እናንተ እንዴት ተስማማ ነው? ልክ አይደለም ያደረግሽው ብለህ አትጠይቀኝም? ቀመር ስላሰብክ ነው እንጂ ህዝብ ፊት ላይቭ ላይ ገብቶ መጀመሪያ ደግሞ ቪዲዮ ነው ሳይሻለኝ ቲክቶኬን ገብተሽ ታያለሽ። እንዲህ ናቸው። እኔ በቃ ወደ ስራ ምክንያቱም የመጣሁት ቁጥሩ ሰጥቼው ሌላ ነው፣ ሌላ ነገር የለብኝም። በቃ ቦንዳ ቤቱን በጣም የሚፈልገው ነው የመሰለኝ። ጓደኞቹን ራሱ ሳያቸው እኔ የደስታ ሊቀርጹት የመጡ ነው የመሰለኝ ታውቂያለሽ። ከዛ ከፈቹ በእናትሽ ቪዲዮ ያልሽ መጣ። ሀይ ቤተሰብ በቃ እንዲህ ሊሆን ነው ምናምን ብዬ አቀፈኝ እኮ ደግሞ እግዚአብሔርን የገረመኝ አቅፎኝ በቃ ይሄ ይሁዳ አለ አይደለ? ይሄ አቅፎሽ ስሞሽ ምናምን ገባ ብሎ የሁላችሁ ቤተሰብ ብሎ ወደ ላይ ይሄ ሰው የማዋረድ ምናምን ቶታሊ በጣም ነው የተበሳጨሁት። በቃ ይሄ ያለ አይደለ? በጣም ነው የተበሳጨሁት በጣም እና ማውራት እንኳን አልቻልኩኝ፣ ማስረዳት አልቻልኩኝ፣ እጄ እየተንቀጠቀጠ። ከዛ በጣም ተበሳጨኝ። ቀጥታ መኪና ውስጥ ነው የገባሁት። ትንሽ ቆየሁኝና ይኸውልህ በረከት ቁልፍ ይሸጣል ምናምን ብዬ ላስረዳውን ብዬ ይቀርጡኛል። ይኸውልህ አልኩት አንድ ሰው ይቅረጸኝና በህግ ነው የምጠይቃችሁ፣ ካለ ፍቃዴ አናቆምም። ላይቭ መግባት መብታችን ነው፣ ይሰማል። ላይቭ ሪከርዶቹ ላይ እንዳለ በህግ ጠይቀሃል። ከዛ የዛን ቀን ተለያየን ምናምን። እዛን ሰዓት ላይ ግን ምን ሲል እንደነበር ታውቂያለሽ? ይሄ ሞሎ የሆነ ልብስሽን የምር ሰርቶ መለወጥ የፈለገ ሰው ሲጀመር እንደዚህ አያደርግም። ልትሸጠው ነው የፈለግከው። መጥቶ ሊሸጥ አስገምቶ ደላላ የማይሆን ብር ጠራለት። ከዛ በኋላ አለቀሰ፣ ወድባ ሰው ምናምን። ኤክስፔክቴሽኑ ወዲያው 1.5 ሚሊዮን ሽጦ እንደሚያፍስ ነው በቃ ያሰበው። የምር መስራት የፈለገ የሚለወጥ ሰው እንደኔና እንዳንተ ከታች የተነሳ
ሊስትሮ የሚሰራ ሰው ይህንን አይንቅም። ሰርተህ ነው ያመጣኸው። እኔ ሰርተህ ማምጣትህን አልናኩኝ። ሀሳቤ ገባ? ሰርተህ በላብህ ስላመጣህ መጠየቅ ትችላለህ። የጠየቅበት መንገድ ግን አግባብ አይደለም። በተንኮል ነው የጠየቅ። በጣም ያናደደኝ እሱ ነው። ሰርቶ መለወጥ የሚፈልግ ሰው፣ ህይወቱ መለወጥ የሚፈልግ ሰው እንዳንተ ውሃ ላዩ ላይ እየደፋ ቤተሰብ እርዱኝ፣ ፎሎ አድርጉ የሚል ሰው እንደዚህ አይነት ባህሪ አያሳይ። እሱ ብቻ አይደለም ይሄ መጥፎ መካ ተቋርጠሻል ህሊና። ይሰማል አይደል ሀቢባ? አይሰማም። ተቋርጠሻል። መጥፎ መካሪ ብለሽ ተቋረጥሽ። ከዛም በኋላ በቃ ይሄ መጥፎ መካሪ ጓደኛ የትም አያደርስም። እኔ ልንገርህ ከመሬት ነው የተነሳሁት። ከመሬት ስለተነሳሁኝ እንደኔ አፈልሶ በጉልበቱ የሚሰራ ሰው ለመርዳት በጣም ፈቃደኛ ነኝ። ከራሴ ብጨምርልህ ራሱ አይዶን ማይንድ። ሁለተኛ ለወጣችሁ ልጅ አሻንጉሊት ከራሴ ገዝቼ ልጨምርላት ነው። ሜሪን አሻንጉሊት እንግዛላት እያልኩ ፑሽ እያረኳት ነው። መስራት ትፈልጋለች ብዬ ስላሰብኩኝ። ለሶስተኛ ለወጡት እንኳን እያሰብኩ ያለሁኝ ልጅ ነኝ። ምክንያቱም ተሰርቶ መለወጥ የሚፈልግ ሰው ስለማበረታታ፣ ስለምወድ፣ ድህነትን ስለማውቀው። እሱ ብቻ አይደለም አንተ እዛው ቆመ ይህ ሞልቢያ የሆነ ልብሳችሁን ስትል ነበር ሰምቻለሁ። እሱ ብቻ አይደለም እግዚአብሔር በጣም ብዙ ነገር በቃ ይሄ ሞልቢያ የሆነ ልብሳችሁን በቃ ብቻ ይሄ የማጣጣል ሜሪ ቦንዳን የማጣጣል ልክ ቅድም እንደሰማሽ ይሄ መሬት ላይ ተነጥፎ የሚሸጥ እቃ ቦንዳ ሲጀመር አዲስ እቃ አይደለም። ፎር ዩር ኢንፎርሜሽን ቦንዳ ልብስ ማለት ሰው የተጠቀመበት ልብስ ማለት ነው። አዲስ ልብስ እንዲሆን ኤክስፔክት ማድረግ የለብህም። ሲቀጣ ደግሞ ይሄ ከወጣ በኋላ ማለት ነው ሀቡዬ በጣም ይሄ ድራማ እንደሆነ ያወቅኩት በምን እንደሆነ ታውቂያለሽ? ካጠገቡ ያለው ጓደኛ በረከት በጣም ከፍቶታል። ቤተሰብ እንግዲህ ስልክ ቁጥሩ ይሄ ነው፣ እየደወላችሁ አጽናኑት። ማኒፑሌቲቭ ይባላል። እኛን አታክ ለማድረግ እና ሰው ምን አሁን የትኛው ቲክቶከር ነው ተጎዳው ብሎ ስልኩን ለጥፎ ቪዲዮ የሚሰራው? ደውለው እንዲያጽናኑ ነው ወይስ ሌላ ነው? ማኒፑሌቲቭ ነው አይዲያ። እንዴት ነው እንደሚደረገው? እስኪ ንገሪኝ። አሁን እኔ ቢከፋኝ ብበደል ምናምን ለዋል ስልክ ቁጥሬን አስቀምጣ እየደወላችሁ አጽናኑት ልትልልኝ ነው? ምንድን ነው ይሄ? ያስታውቃል። ይሄ ገንዘብን ትኩረት ያደረገ ማኒፑሌቲቭ በሆነ ወይ ለመጠቀም ስለፈለገ ማንም ሰው ሞኝ አይደለም። ማንም ሰው የኢትዮጵያ ሕዝብም ሞኝ አይደለም። እንዲህ አይነት ነገር በደንብ ነው ምናገር። ማንም ሰው ፋር አይደለም። እሱ ብቻ አይደለም 15 ቀን እንደተባባልን እኔ እንደ እናቴ መወዳት ሰው የለም አይደለ? እናቴ ትሙት ብዬ በኮንፊደንስ ነው የማወራው። ሪሽን አግሪመንት ባይኖረኝም እኔ እና እሱ ሜሪ ቦንዳ ቁጭ ብለን 15 ቀን እሷ 7 ቀን ስትልኝ አይ 15 ቀን ይሰጠው እንዲወስድ ስለፈለግ እናቴ ትሙት 15 ቀን ተሰጥቶ በ15 ቀን ሳትሞላ ራሱ አይ ሙላት ሞክሯል። 20 ምናምን ቀንም ቢሆን ይሁን ይውሰድ ይልሃል። አልተጠቀሰም አልኩሽ። ቪዲዮ ላይ ባይጠቀስም እኔ ግን እንዳልሽው ነው። የትኛውም ቻሌንጅ ማወቅ ያለው እኔ ምንም አንቺ ለሱ ከሌሉበት ቤት አንድ አመት መቼስ የቤት ኪራይ ልንከፍልለት አንችልም አይደለም? ይኸውልሽ እኛ ያልኩሽ እኮ ማሪ መስጠት አላማ የሆነ ሰው ሰው እንዲህ ይላል ብሎ አያስብም። ክፋት አያስብም። ገባሽ? መስጠት አላማ የሆነ ሰው እንዲፈጠራል ብሎ አያስብም። የሚምላልትና ይውሰድ ብሎ ነው የሚያስበው። ገባሽ? በእሱ ደግሞ ቶሎ ህዝቡ በጣም ስለሚወደው ቶሎ ነው ፎሎ የሚያደርግለት እና በቃ ይሞላል ብለን ያሰብነው በ15 ቀን እንደሚያሳካው እንደሚሆንለት ነው ያሰብነው ማለት ነው። እና 15 ቀን ስለ ችግር የለውም ይሞላል ያለ ገባ ይሄን ያልቀን ይቀረኝ ቤተሰብ ፎሎ አድርጉ ሲል ምናምን አረብኛ ሲያወሩ እኮ አይገባሽም። የቀረኝ ቀን ብሯል። ይሄን ያህል ቀን ነው የቀረኝ። የእነሱን እኮ ነው የሚያወሩት። የእነሱን ነው የሚያወሩት። አብዛኛው ወደ እንግሊዝኛ ስለሚሄዱ የሚያወሩት አረብኛ ቶሎ አይገባላቸውም። አይችሉም። ፎሎ አድርጋችሁ አሁን 236 ሺህ እንደገቡ ይሄን 1.5 ያወጣል የተባለው ወዳ ቤት ቆጥራ ምንረከባል ዋና ዋና እንኳን የምግቡ ጉዳይ ቪዲዮ ላይ ሳይሆን ላይቭ ላይ ይህን ያህል ቀን ነው የቀረኝ ፎሎ አድርጉ ሲል ነበረ። ዊዶን ሀቭ ኤቪደንስ። እሱን ኤቪደንስ የለንም አልኩሽ። እሱን ምዬ ነው ላወራልሽ የምችለው። በቃ ማልኩልሽ አይደለ? በአካል ነው ያወራም። እሱን እኔ አልኩ እናቴ ለዚህ ወዳ ቤት ብዬ አላረገውም። ህሊና ይቅርታና በአካል ስለማናምን በማስረጃ ብቻ ስለሆነ በሱ ጉዳይ ወገን ያለውን እንተዋለን። ምክንያቱም የእናንተም ደካማ ጎን ቀና ለመጥቀሳችሁ ነው። ቀና ለመጠቀሱ ላይ ምንም ችግር የለኝም። እሺ እሱን አክሰፕት ማድረግ እችላለሁ። ኤኒዌይስ ማለት ነው ይሄ በጣም መለወጥ የሚችልበት እድል ነበረ። ሀቡ አሁንም አሳይሻለሁ። አንፎሎ አድርጉ
እያለ የፖስተውን ስክሪን ሪከርድ ስላገኘሁት የዛኑ ቀን ፖስት ያደረገውን እና ቀድሞ ይሆናለ። ሜሪ ቦንዳ ደግሞ ልብሱን በማጣጣል መሬት ላይ የተጣለ ነው መወልወያ ነው ምናምን በማለት ኦልሬዲ የስም ማጥፋት ወንጀል ክስ ውስጥ ጀምራበታለች። ይህም እንዳይፈጠር የቅሜ ሞክር ያለብኝ ምክንያቱም ቀኑ ሙሉ ስሟን ሲያጠፋ ነበረ፣ ያልሆነ ነገር ሲያደርግ ነበረ። ሁሉንም አፍርሳለች። ሁለተኛና ሶስተኛ ለወጡት ሰዎች ሸልማ አንደኛውን ለፈለጉት ሰው እሰጣለሁ ይበላለች። ነገሮች ጥሩ ባልሆነ ወይ ሄደው እነሱ 9 ነው የሚመላለሱበት ደግሞ ይሞታሉ እንጂ ባዶ አፋቸው የኔ ፍቅር ሜሪ ቦንዳን ብቻ ሳይሆን ማለት ነው ሜሪ ቦንዳን ብቻ ቢሆን ችግር የለም። እኔ ክብሬንም ስሜ እኔ ቀድሞ ቢያዋራኝ እንደኔ እሱ እንዲወስድ የሚፈልግ ሰው አልነበረም። ሲጀመር ሰርቶ ሊለወጥበት አይደለም። እኛ አላማችን ሰርቶ ለሚለወጥበት ሰው ለተቸገረ እንጂ ለሚሸጥ ሰው መስጠት አይደለም። ፕላስ የኔንም ስም ነው ያጠፋው የሜሪ ቦንዳንም ስም ነው። ሲቀጥል ደግሞ ኢቨን ውሉን ቀድሞ ያፈረሰው እሱ አንፎሎ ወዲያውኑ ይኸው አሁን ያንን ለመመስከር ላይ ሪከርድ መስማት አለብን። ለምን ያለው እሷ ከመክፈትሽ በፊት ህሊና ከመክፈትሽ በፊት ልንገርሽ፣ ከመክፈትሽ በፊት አንቺ እንደነገርሽን ሰላም ተባብላችሁ ወደ ሱ ገብታችሁ ይሄ ላይ ሰውን ፕራንክ ለማድረግ ለምን ዳይሬክትሊ ለራሷ ማለት ዘጭ የሚያደርገው ነው። ይህንን ዋጋ ከሆነ ያመነ ይግዛኝ ያዋጣኛል ብሎ ያሰበ ቲሸርት እኔ ከፈለኩኝ 50 ብር ከፈለኩኝ 1000 ብር መሸጥ እችላለሁ አይደል? ለምን እንደዚህ ዳርኩ ሳይቀርስ ያመነ ይቀበል ያላመነ ይቀበል የሱቄ ዋጋ ይሄ ነው። ይሄንን ደግሞ ዋጋውን ይው ደምሮ አንድ ነገር ታሰበ። ኦኬ። ስለዚህ መጀመሪያ ጠይቆ ቢሆን ኖሮ እንደዚህ ካልኩሌት ተደርጎ ይሄ ይሰጠው ነበረ። ሳይጠይቅ ገጥታ ላይቭ ላይ መውጣቱ ለምን መረጠ? እኔም ጠየቁ። ለምን እንዲና በሌለችበት ሳትነግራት ብለህ ላይቭ ገብተህ ተገናኝታችሁም ስትደዋወሉም ሳትነግር ቀጥታ ሄደህ ላይቭ ላይ መናገሩን ለምን መረጥ? ለምን ጠይቀሃት? እኔም ለዚህ እኮ ነው ያልኩሽ። የሆነ ረፍት ስናገኝ ወደ ስልክ ስለምንሮጥ ራሳችን ምንም አይነት ነገር እንዳይፈጠር ብዬ ነው ምናምን ብሏል። ይሄ እሱ በሰዎች ተመክሮም ልጅነትም ቸኩሎም ሊሆን ይችላል። ግን እና ዘላ ወደ ህግ እንድትሄድ ለምን ዝም አልሻት አንቺ? አሁን እኮ ማሪ ስሟን እኮ ነው ያጠፋው። እኔ ፍቅር ሜሪ ቦንዳ እንጀሯ ሞሉያ የሆነ ልብስ ነው ያላት፣ እንዲሆነ ልብስ ነው ያላት። ሜሪ ቦንዳ አልሰጠችኝም። ላይክ ዘ ሆል ዴይ እና ይሄንን ዊክ ስሟን እንጀሯን ነው ያሳጣል። እዚህ ያገናኘን እኔና ሜሪን የሚያገናኘን እኔና በረከት የሚያገናኘን ስራ ነው አይደል? ማንም ሰው ሰርቶ ነው የሚኖረው። ስራዋን ያበላሽባት ልርዳ ባለች ስሟን ያጠፋው። አሁን እንዳይከሰስ እንኳን ያቅም የሚሞክር ሜሪ ስለሆነባት ኦልሬዲ ላይክ እኔንም አክሰፕት አታደርገኝም። ሜቢ ሀቡ ከቻልሽ ብታወሪያትና አትሊስት ክሱ ቢቀርላት ደስ ይለኛል። ቱ ቢ ሆነስት አሁንም እኔ የሜሪ ቦንዳን ስልክ ሰጥቼሽ ክስ እንኳን እንዳታቀርብበት ቢሆን በጣም ደስ ይለኛል። ሀሳብ የገባሽ? እኔም ቢያማከረኝ እናቴ ትሙት አልኩሽ። እኔ እና እሱ በተመሳሳይ መንገድ ስላለፍን እኔ እሱን ለመርዳት በጣም ፈቃደኛ ነበር። ገብቶ የሚጠቀሙትን እሱ ነገሩን በማይሆን መንገድ ልክ ባልሆነ መንገድ አንፎሎ አድርጉ ምናምን በቃ እሱም ሲጀመር አለማወቅ አለበት። በረከት አንፎሎ አድርጉ ስትል ሰው እንደዚህ እንደ ማስረጃ እንደሚይዝብህ እያንዳንዱ ነገሮች እንደ ማስረጃ እንደሚያዝብህና ከውድድር እንደሚያስወጣ ታስተውል ነበረ። የሰው ምክር ባትሰማ ኖሮ አሁን ያለሁበት ቦታ በፍጹም አትሆንም ነበረ። ይሄ ሱቅ ራሱ እንደው እኔ እግዚአብሔር አንድ ምናምን ሻበቃ የሰራችውን ቪዲዮ አይተን የእኛም ቪዲዮ ያየችው አይመስለኝም። እሷ ሲጀመር ሰብለን ነው የምትይኝ አይደለ? አይ ቲንክ እኔ ፖስት መልስ አልሰጠሁም ነበር። ሀቡ ለምን መልስ እንዳልሰጠሁ ታውቂያለሽ? በጣም ሀቅ ነበረኝ እና እንደዚህ በቃ ይሄ ጭንቅላትሽ ድረሽ የሚነዝርሽ ድርጊት ታውቂያለሽ? ይሄ ምንድነው አጎርስ ብዬ ተነከስኩ አይነት ነገር እና እንደዛ ነው እና መልስ አልሰጥም ብዬ በጣም አበዛ። በቃ ቪዲዮ ለቅት ላይፍ ቀን ሆኖ ምናምን እና ሰው እኔን መጠየቅ ጀመረ። መልስ ስጪ ምናምን ምናምን ከዛ መልስ ሰጠው። ቪዲዮውን ደግሞ ክፈችው። አሁን ብትከፍቹ በጣም ደስ ይለኛል። አዎ ከፍቷል። አንቺም ደግሞ የላይፍ እሱ ያለው እኔ ቀጥታ ላይፍ ከፍቼ እቃው 300 ሺህ አያወጣም ብቻ ነው ያልኩት ብሏል። አንቺ ደግሞ ይኸው አለ የኔ ቪዲዮ ላይ አያስገብቻለሁ። የኔ ቪዲዮ ላይ ሰላም ብሎኝ አቅፎኝ ከዛ በኋላ ወዲያው ከት ሲሆን ታየዋለሽ። እኔ ልሰጠው ሄጄ ከት የሆነበትን ፓርት ታየዋለሽ። ከፈችው ሙሉ ቪዲዮ ነው። ላይቭ ሪካርዱን ወስዳለሁ። ከፍቶ ነበር እንኳን ኧረ እኔ ሲባል አስታውሽ ራሷ ግን እዚህ ፈልጋለሁ የነበረውን ሁኔታ አይተን እንመለስ። እንግዲህ ከዚህ በኋላ በረከት ሊስትሮን በሊስትሮ ብቻ ሳይሆን የቦንዳ ነጋዴ ሆኖ ማለትም የዚህ ሱቅ
ለበረከት ሱቁን ልናስረክበ ሄደን የነበረውን ሁኔታ አይተናል። እንግዲህ ከዚህ በኋላ በረከት ሊስትሮን በሊስትሮ ብቻ ሳይሆን የቦንዳ ነጋዴ ሆኖ ማለትም የዚህ ሱቅ ባለቤት ሆኖ ነው የምታገኙት። እንኳን ደስ አለ። አራኒ አድርቅም አላቅም ለምዋሻለው እናቴ አላስታውስም። እንደምታዩት ሜሪ ቦንዳ አልሰጥም አላለችም። እንደውም በራሷ ንግድ ፍቃድ እንዲሰራ እንዲሁም ደግሞ 3 ወር የተከፈለበት የቤት ኪራይ ራሱ ፈቅዳለት ነበረ። እንደምታውቁት ሜሪ ቦንዳ በጣም ታዋቂ ናት። 3 ብራንች አላት። ራሷ ይህን ያህል ይገመትልኛል ብላ በጣም የሚገርመኝ በረከትን ጠርቻው ቻሌንጁ ከመቀበል በፊት አሳይቸዋል። እያንዳንዱን ሱቅ አሳይቸው እንደዚህ ነበር ያመሰገን። በጣም ደስ ብሎኛል። ደስታዬ ከልክ በላይ ነው። በጣም ሙሉ ልብስ ነው ያለው። እሱ ብቻ አይደለም፣ አሻንጉሊት አለ፣ ብረቶች አሉ፣ ሙሉ የተሟላ ሱቅ። ከተለቀቀበት 15 ቀን ቢሆንም የሰጠ ነው። 20 ምናምን ቀን ሆኖ ራሱ ሜሪ ቦንዳ ቁልፉን ለመስጠት ፈቃደኛ ነበረች። እንደውም ትናንትና ላገኘሁትኝ ሰዓት ፎሎወሩ ራሱ አልሞላም፣ ቀንሶ ነበር። ግን እንደዛ ሆኖ እኛ በጣም ዊሊንግ ነበር ለመስጠት። ሱቁን መረከብ እችላለሁ ያለኝ፣ አዎ ትችላለህ አልኩት። ሄድኩኝ። ሲሄድ 5 ወንዶች ተሰብስበው ቆመዋል። እሱ ብቻ አይደለም ካሜራ ይዘዋል ምናምን። እኔ አይቶት በቃ ደስ ብሎት ምናምን እና እግዚአብሔር ነው የምላችሁ። በቃ ደስ ብሎኝ ቪዲዮ ሲቀርጹና እንደዛ ነው የመሰለኝ። ከዛ ቪዲዮ ሰርቼ መሀል ላይ እገባለሁ። ላይቭ ነው አለኝ። ሲጀምር አላወራም። ቅሬታ ቢኖረው ራሱ መጀመሪያ እኛ ማውራት ይችላል። ቅሬታ እኔ አልነገረኝ። እንደምታዩትኛ ልንሸልመው ፈቃደኛ ነበርን። እሱ ግን መሀል ላይ ሀሳቡን ቀየረ። ቃል በቃል ያለን ደላላ ይዤ መጥቼ አልተቀበሉኝም ያለው። ሲጀምር ሜሪ ቦንዳ መስጠት የፈለገችው ለሚሰራ ሰው ነው፣ ሱቁ ለሚሸጥ ሰው አይደለም። እኔ ስላሸነፈ ቢወስደውም ችግር የለብንም፣ ግን እሱ አያወጣም ማለት ነው። 300 ሺህ ነው የሚገመተው። ስለዚህ እናንተ 1 ሚሊዮን ብር ስጡኝ። አንፎሎ ቻሌንጅ እናስጀምር። ሁለተኛ ደግሞ ይሄ እንኳን ማይሆን ልብስ ነው። ብቻ በጣም ሲያጣጥል ነበረ። እንዲሁም እኔና የስራ ባልደረባይን ሳናቅ ካሜራ ይዞ እንደተበደለ ብቻ በጣም በቃ አንኤክስፔክትድ ምግብ አይበላልሽም። ለምን እንደሆነ አላውቅም። አሁን እዚህ ጋር ማለት ነው ከሌላ ስጋ ምናምን ሰውዬ ግን ነፍሴ ናት። እንግዲህ በረከት ስላሸነፈ ይህንን ሽልማት እንዲቀበል የአቅማችንን ሞክረናል። በመጨረሻ ብሩ ስጡኝ በማለት ቻሌንጅ ላይ ያልተጠቀሰ አዲሱ ልክ እንደገባ ሜሪ ቦንዳ 15 ቀን ብትሰጠው ገበት ውስጥ በማስገባት ልፋቱ የተሰጠው ፈቃደኛ ብትሆንም እሱን እንዳያችሁት ስሙ በማጥፋት የተሰጠው ስጦታ በማጣጣል እንዲሁም ሶሻል ሚዲያ ላይ ያልተፈጠረ ነገር በማውራት በዲሲፕሊን ጉድለት የሰጠችውን ቻሌንጅ ውድቅ አድርገዋለች። እንግዲህ በረከትን ብላችሁ ፎሎ ያደረጋችሁ ሰዎች አሁንም ቢሆን ይህንን አካውንት ታች አስቀምጥላችኋል። የሜሪ ቦንዳን አካውንት ፎሎ ማለት ትችላላችሁ። ቀድሞ ስላለቀሰ እና ድራማ ስለሰራ ልክ ነው ማለት አይወጡ ሰዎች ከሱቅ ኪራይ ውጭ ልብሶችን እንደሚሸልም ቃል ገብተን ነበር። የስራ ማስጀመሪያ እሱን ስንሰጥ በጊዜ ምናሳያቸው ና እዚህ ብትሆን እኮ ምንም ባይልም። እሺ ኔትወርክ ነቅሏት ነው። ሜሪ ቦንዳን እጣራትና አዲስ ለምን እንደሆነ ግን አላውቅም። እንዲታረቁ እንዲስማሙ፣ ለምን ሁለቱም ጋር ድክመት አለ። ግን ደግሞ በረከት ማውራት የምፈልገው ነገር ምን መሰለሽ፣ እኔን እዚህ ጋር ሰው እንደለማኝ እንደማበረታቻ እያየችው ከ5 ሚሊዮን በላይ ቪው አላቸው ማለት ይቻላል። በጣም ብዙ ነው ያገኘችብኝ። በጣም እኔም ደግሞ አሁን ለምሳሌ ዳሽን ባንክ ቻሌንጅ ሰጥ አይደለ? ዳሽን ባንክ ቻሌንጅ ሰጥቶ መጨረሻ ላይ ለሁሉም የሚያስረክቡ ማለት ነው። አንደኛ ወጣ ያለ ሁለተኛ ወጣ ምናምን ብሎ አንደኛ ለወጡ 3 ሚሊዮን ያስረክባል እንጂ 1 ሚሊዮን ብር አያስረክብም። እንደዛ እያደረገ በትክክል በተገቢው መንገድ ያስረክባል ማለት ነው። እኔም እኮ እዛ ጋር እጄ አንድ ያወራሁት ቃል የለኝም። እሱ እዚህ ጋር ስለምታወራው አይደለም የምንም ማስረጃ ካላፋና ጋር ሪከርዱ አለ እና እኔ እያልኩ ያለሁት ምንድን ነው 1.5 ሚሊዮን ብር ያወጣል ነበረ። በባለሙያ ሳይቼዋለሁኝ። በቃ ይሄን ዕቃ እንደዛ አይሞላም። ነገ እኔ ነው በኪሎ ማለት ነው። ለምን በከፍላ ይዛል ሄደችም። በኋላም እኮ ይበዛባታል። ያወራነው ነገር የለም። 25 ሺህ ብር ነው፣ ቀላል ነው፣ እየሰራ ትከፍላለህ ነው ነገር እየተባለኝ ማለት ነው። እና እኔ እዚህ ጋር አሁን ቻሌንጁን በትክክል አሟለው። ቤተሰብ ጋር ለምን አልነገረችኝም? ጌታ እንደምንም ብለን ልካልና እነሱ በእኔ ተስፋ አድርገው ሌሎችንም ደግሞ እንደዚሁ እኔ ሚሊዮነር ልሆን ነው ሚሊዮነሩ እየተባልኩ ነበር ማለት ነው።
ይህን ቻሌንጅ ከተቀበልኩ ሰዓት ጀምሮ ህዝብም እሱማ ችግር የለውም። ታርጎ ትልካለች፣ ታስገባለች እንደመጣች ደግሞ በቃ ይሄ ልጅ ስልክ ተደውሎ ነው። በጣም ይቅርታ አየሽ፣ አቆራረጥ እኮ ነው። አሁን መጀመሪያ እኮ እቃዋን ያለው ታንቃው ስለተባለ ነው እኔም እንጂ ቻሌንጁን አክሴፕት ያደረግኩት እኔ አልሰራም ነበር። መጀመሪያም ሌላ ቻሌንጆች አሉ አይደለ? ይሄ እንደዚህ ቢሆን መጀመሪያ መናገር ነበረባቸው። እነሱ የማይሆን ተስፋ ለሰው መስጠት የለባቸውም። የማያረጉትንም ነገር ደግሞ ለሰው መስጠት የለባቸውም። ተቀየረ ብዬ ነው እንጂ ማስበው እንደዚህ ብዬ አላስብም። አሁን እኔ እነሱን ይህን የማይሆን እቃ ተቀብዬ ነገር እየሰራሁ ብከስርና በወድቅ ማለት ነው ማንም ቀና ብሎ እንደማያይ ነው የምነግርሽ። ምክንያቱም ይሄ ልጅ ነበረ። አሁን ደግሞ ምን ፈልጎ ነው? ቁማር ተጫዋች ነው፣ ሱሰኛ ነው ወይ ተብዬ ነው የምታሰበው ማለት ነው። ስለዚህ እኔ የጠየቁት አንድ ነገር ምንድን ነው? አሁን በፈለግሽ ባለሙያ አሳይን ያልኳት በባለፈው የሚጠቅትን አሳያለሁ። በሁለታችን ወገን ያልሆነ በቃ ይየውና ይፍረደን። በቃ እኔ እውነቴን ነው እንጂ የጠየቁት ሌላ ምንም አይነት ድራማ አልፈልግም። በቃ ይሄን ነው የጠየቁት፣ ሌላ ምንም ነገር አላለም። በጣም ጥሩ። ስለዚህ እቃውን ከሁለታችን ገለጽ። አሁን እኮ ማሳየት ይችላል። ይቅርታ አድርግልኝ በረከት። አሁን ኤሌክትሪክ ኦልሬዲ አስወጥታለች። ኦልሬዲ ከራስህ ቀድመ ሁሉን በማፍረስ ከዚህ በኋላ የቦንዳ ተሸላሚ አንደኛው ተናግረውኛል። ስለዚህ በስሜት መጥቼ ላይቭ ገብቼ ነበረ ማታ ሳላቅ በቃ አጋጣሚ አንፎሎ ብቻ ሳይሆን እንደዚህ ከሆነ ለምን አሁን አልከፈለችም? ታዲያ አላወጣች በትኬት እሱ ካልሆነ እንዳይሰጠኝ ምንም ነገር እዚህ ጋር አሁን እኮ አሁዬ ማስረጃ እኮ አሁን እኮ አንቺ ላይ ቁጭ ብለሽ እኮ መሬት ላይ ተነሱ የሚሸጥ አይነት ልብስ ነው እያለ አሁን እኮ አሁን እንደዛ አሁን ልጅ ነው ከበረከት አንደበት አይደለም የሚወጣው ያውቃል። እንትና ነው አጠገቡ ያለው ሰው ነው። እኔ ነኝ ያልኩት። ኧረ በረከት ችግር የለውም። እኔ አሁን የሚከብሳቸው ምንም ችግር ከአቡዳቢ ወደ ዱባይ ለመሄድ እኮ ሽንት ሻንጣን በሚፉቃ ለዛም ነው አብሬው ያለሁት። ሰማኝ ከአንተ ጋር ስለሚመለከተኝ ነው የእሱ ጉዳይ ስለሚመለከተኝ ራሱን ችሎ እየናገር አንደኛ በረከት የሚበጭ ሁለታችሁም ጋር ድክመት ስላለ ታርቃችሁ ሜሪ ቦንዳ እሺ ካለች ታርቃችሁ ክሱን ትታው የሚገባህን እንድትሰጠህ ነው እኛ የምንፈልገው። እኔም የሚገባኝን የሰራሁበትን ነው እንጂ የሰረኩበትን አላልኩም። ሰርቻለሁ በሚገባ በተገቢ ሁኔታ ራሴ ላይ ብዙ ነገር አድርጌ የሰው ፊት ገርፎኝ ለቤተሰብ እንዳልኩሽ ተስፋ ሰጥቼ በጣም ጥሬ ነው ይህንን ቻሌንጅ የሞላሁት እንጂ ሌሎች እኮ አሁን 200 ፎሎ ራሱ ለመሙላት እኮ ከባድ እኮ ነው። እኔ ግን በጣም ብዙ ከፍዬ ነው ሞራሌ ተጠቅሜ እዚህ ጋር የሰራሁት ማለት ነው። በሞራሌ ነው። እነሱም ደግሞ ድርጅታቸውን አስተዋውቀው ነው እንጂ በነፃ አይሰጡኝም። እኔ ለምኛ አይደለም እነሱ ይሰጡኛሉ። ድርጅታችሁ በሚገባ አስተዋውቂያለሁ። ስሜታዊነት አዘጋ። አንደኛ እኔ እንደ ራሴ እንደ ህሊና እያሌው አንድ ድርጅት ካልመጠነኝ ጥሩ ዕቃ ካልያዘ አላስተዋውቅም። እኔ የምሰራበትን ድርጅት ስም በማጥፋትህ ራሱን የቻለ የዲስፕሊን ክስ አለ። አንደኛው የመጀመሪያው። ሁለተኛ እኛ ተጠማላለ አንፎሎ ያስደረግከው አንተ ነህ። እያንዳንዱን ህግ የሰበርክብን ቁልፉ መተን ልንሰጥ ስንል በህጋዊ መንገድ በስነ ስርዓት በሆነ መንገድ ያልጠየቅን እዚህ እንኳን ይሞቃታል፣ እዛ ስደርስ ደግሞ ይጠቅማታል። ለምን እንትና ስለሆነ እዚህ ጋር በስፒከር ልክፈተው ወይ ደግሞ ጥራት ካለው ስልክ ክፈተው እና በስነ ስርዓት ለመጠየቅ ስልክ ይዛለች። ዛሬ ነው የላኩልህ ወይ እሱን ቅድም ነው የላክልህ የገበይት እንዴ እሷ ለምንድን ነው የሰው የማን ሚስት የእንዳለው ሚስት እዚህ ጽሁፍ ላይ እኮ እንደዚህ በማንኛውም ሰዓት ጥያቄ ያለው ሰው መጥቶ ማስገመትና ሀቁን ማወቅ ይችላል ይላል እኮ። ስንት ስልክ ነው ያዘችው? ያድፋል ሶስት
እዚህ ጋር ህዝቡ ማወቅ ስላለበት ህዝቡ ማወቅ አለበት። እየተሰማ ነው። ለራሷ እኮ ሻንጣው ነች። ሻንጣው ምን ይይዛል? እሺ ምን ትሰራለሽ? ለምን ድራማ አይደለም። እናንተ መቼው እኔ ላይ ነው ድራማ የሰራችሁ? መጣ መውራት ነው እኮ አወራችሁ እኮ ነው በጸባይ። አሁንም እኮ በቃ ቃል ሌላ ቦታ ካለኝ ጋር ደግሞ ላይ እንደተማረ ነው ሶሻል ሚዲያ አይደለም ሌላ ነገር እኮ ይሄን የሚሻል ይሄኛው ነገር ብቻ ይሄን ነገር ያልፈልግም። እኔ የምፈልገው ከዱባይ ወደ ሀገር ሌላ ቦታ ካለ ወይስ ደግሞ ይሄ ራሱ ማሰባብ ይሄን ድራማ ምንም ችግር የለም። ነገር አታረግም። ካወራህ ደግሞ ይሰማል። ፍቅር ነው ያወራው። እየቀረጸን አቁም፣ በስነ ስርዓት አውራት ላይ ዝጋው እያልነው ነው። ይሄ ማለት እና የኔ ካሜራማን ነው አበባሽ ማናት? በስነ ስርዓት እናውራ። ቮይስ ማለት ማሬ ላይቭ ገብቶ አትቅረጸኝ እያሉት እኔ ካሜራማኔ ደግሞ በስነ ስርዓት እናወራለን ተው ያለውን ቮይስ አሁን የከፈተልሽ እንዴ ነው? ሳሪ ራሱ ምን ሆና ነው ታዲያ? ይሄን ሁሉ ቃል ለምን ያዘችው? የሰውን ለምን ተቀበለች? ይሄ እኮ ብጥብጡ ይኸውልሽ፣ ይሄ ሀቢባ አሁን የሚያሰማሽ ግርግሩን ከፈጠረ በኋላ እያወራን የነበረውን ነገር ነው እንጂ አስቀድመኝ የጠየቅበት ቪዲዮ አለ። መሆን የለበትም። በረከት አስቀድመኝ የጠየቅበት ቪዲዮ ግልጽ መንገር አለባቸው። ባሻ ከራስ በላይ ንፋስ አለ። በስልኬ በዚህ በደሬ ስልክ ሚዩት አድርገው ብለው ማለት አሁን ለምሳሌ እዚህ ጋር ማለት ነው ሳውን ታርጎ የምታስገባ ነው የብሩን ራሱ ግማሹን ከፍዬ ውሰጅልኝ ማለት ይቻላል። ገባሻ? መጀመሪያ ነው ያጠፋችሁ። ሰላም ነበር እኮ እስካሁን እየተደወለብኝ ነው መሰለኝ እንዴ ብሎ ነገር የለም። ቮይሱ ላይ ግን የሰማሽ እያስረዳ ነው። በስነ ስርዓት አውራን እያልን ላይቭ ላይ ገብቶ እያስረዳን ያለው ቪዲዮ ነው። አሁን ራሱ የከፈተች ስልክ እየተደወለብኝ ነው። አንዴ ልጠይቅህ፣ ሰዎች ጋር ደውሉ በላቸው። የሚመችሽ ቦታ አለ፣ የማይመችሽ ቦታ አለ። ከዛ በኋላ ነገር አለ፣ ማትረጂው ነገር አለ። እንዴ እሷ ደግሞ ከዚህ በፊት ታውቃለች። አዲስ ነው እንዴ ከሀገር የወጣችው? ማለት ከላይቭ ውጭ አልተነጋገራችሁም ጭራሽ? ከላይቭ በኋላ ይሄ አሁን ከሜሪ ጋር ያወራኸው ራሱ ከላይቭ በኋላ እኔ መኪና ውስጥ ገብቼ ያወራሁት ቮይስ ኦቨር አይደለም። ከዚህም ከዛም ሆይ የሚለኝ ሰው ካለ ምን አደርጋለሁ ታውቂያለሽ? ፕሮሰሴን ሁሉ ከጨረስኩ በኋላ ልክ መቼም ገዝታ አሁን ገዝታ አትሰጠኝም። ባሽ ልክ ለነገ እንደ ነገ ልትሄድ ስትል ማለት ነው እናሱ ሲያስረዳኝ መንገር በዛን ሰዓት ነገ ነው ብላ ማለት ነው። እሱ ቪዲዮን በሚያሳይ ሰዓት ሚዩት አታብሪበት እንዲሰሙ። እኔ ሚዩት አላርግ ነው የራሴን አልገባኝም። እኔ ልንገርሽ ከሱሪ ስገባ ማለት ነው ለማንም ወደ አገር እየገባው ነው ለማንም አልተናገርኩም። አሁን ጓደኞቼ እዛ ውስጥ አሉ እያወራኋቸው መጨረሻ እኮ ቦሌ ውስጥ ቁጭ ብዬ ወደ አየር ለመግባት ቦሌ ውስጥ ቁጭ ብዬ ስራ ፍላወር ካለ ክላክ ፕሊዝ ተስተካከለ። በእውነት ማንም ሰው አያውቅም። እቃ እንግዲህ ማንም ወስደሽ እጅ ያለኝም የለም። እንዴት ነው የምለው? ማንም ይቀየመኝ አልሰሙማ። ገባሻ? ቅጥ አገር ከገባሁ በኋላ ነው አዲስ አበባ ገብቼ ካልኩ በኋላ ነው የሰሙት። አንቺ ማታ አላወራሽኝም እንዴ አንቺ? አቤት ተይ እንግዲህ ወቀሳ እንጂ እንደዚህ። አሁን እኮ ሳሪ ራሷን የገደለችው ያው በራሷ ጥፋት እንጂ ዝም ብትል ይሄ በረከት አበባ ላክ። አሁን እዚህ ጋር አበባ ከሌለክ ጻፍ የሆነ ነገር ነው። ሌላ ስም ነው የሚሰጥሽ። ሰው ሞዴሬተሮች ካገኛችሁት ኮሜንት ላይ ፕሊስ ኢንቫይት አድርጉት። ካለሽ ታርጎ ማስገባት ታርጎ ስታስገቢ እቃው ሰጅሊ ሲባል ትከፍያለሽ። የኪሎ
ከኔ ጋር አስገብልሻለሁ። ገባሻ? በዚህ ሰዓት እናቴ ይግባና አንዴ ፊደንሱን ያሰማ። ቪዲዮንሱን እንዲያሰማ ማድረግ እንችላለን። ግን ያው የሜሪጎንዳን ስልክ ልክልሻለሁኝ። አትሊስት ክሱን እንድታነሳለት ወይ ደግሞ የምታወሪያት ነገር ካለ ማውራት ትችያለሽ። በእኔ በኩል ከቻልሽ ንገሪው። ከዚህ በኋላ እግዚአብሔርን ነው የምልሽ፣ ስሜን በምንም አይነት ነገር ቢያነሳ እኔም ህግ ጋር ሄዳለሁኝ። ቢያዝ ቲክቶክ እንደምታውቂው ስራችን ነው፣ የምንተዳደርበት ስራ ነው። እዚህ ስራ ውስጥ የገባ ነው ለደግነት፣ ሰው ለመስጠት፣ የሚሰራ ሰው እንዲጠቀም ምናምን ብለን ነው እንጂ ላለመስጠት አይደለም። መስጠት ውስጥ የገባ ነው። ሶ እየተፈጠረ ያለው ነገር በጣም ነው የሚያስጠላው። በጣም ብዙ ውሸት ነው የሚዋሸው። እኔ እናቴ ትሙት ብዬ የሚያላቅም ለመጀመሪያ ጊዜ ነው ምምል ያለሁት። በጣም ይሄ አንኤክስፔክትድ ነገር ስለተፈጠረ ግን አሁን ሆኖ ድክመት ያለው ከሱ ብቻ የእሱ ጥፋት። አዎ ልጅነት ቸኩሎ ብራንድ ነው የሰው ስም ሚዲያ ላይ ወጥቶ ማጥፋት በህግ ያስጠይቃል። ትክክል። ግን ቻሌንጅ ደግሞ ሰጥቶ አንድ ሰው ቻሌንጁን ሀሳብ መቀየር በህግ ያስጠይቃል። ቻሌንጅ እያልኩሽ ያለሁት ድረስ ዊዶን ሀቭ አግሪመንት እሱ ምንም አግሪመንት የለንም። እስቲል ግን አግሪመንት ባይኖርም ፎሎወር ሳይሞላም ይኸውልሽ ያልገባሽ ነገር እምነቱ ብለን ይህን እኮ ፎሎወር አልሞላም ሀቢባዬ። አሁን የምልሽ ፎሎወር እንኳን አልሞላም። ፎሎወሩ ሳይሞላም ቀን አልፎም ሱርኩን ልንሰጠው ፈቃደኛ ነበርን እኛ ልንሰጠው ነው ሄድ ነው የዛን ሰዓት አንፎሎ አድርጎ ማይሆን ነገር አድርጎ ምናምን እንዲከለከል የሆነው እራሱ ነው። አልፈልግም አንፎሎ አድርጎ እና ከይቅርታ ጋር በፊት እናንተ ወጥታችሁ ለህዝቡ ይህንን የእሱን ሳይድ እና የአንቺን ሳይድ አስረድታችሁ ማን ጋር ነው ጥፋት ያለው የሚለውን ህዝቡ እንዲፈርድ እድል ሳትሰጡ ዳይሬክትሊ ወስናችሁ ለሱ የነበረውን በዲሲፕሊን ጉለት ኦልሬዲ ለሌላ ሰው ይሰጣለን። ስራ በላሸብን። አሁን ይኸውልሽ ስራን ያገናኘን ከሱ ጋር ስራችንን፣ ስማችንን፣ ሜሪ ትሪፍትን በማይሆን ነገር ነው ያስነሳው፣ በማይሆን መልኩ ነው ያስጠፋው። ኤኒዌይስ አሁንም ኤቪደንሱ ለመስማት በጣም ፈቃደኛ ነኝ። ሚዩት አረገላት ክፈትና ሚዩት አድርጊ። ኦኬ ክፈትና መሀል ላይ እንዳታወሩ እሺ። ያው ህሊና ሚዩት አርጋለች። እናንተ አጠገብት ያሉት ሰዎች እንዳያወሩ እኛ በጥሞና እንድናዳምጥ። ምንም ችግር የለውም። ያው ትንሽ ጥራት ሊጎለ ግን ይሰማል። ችግር የለውም። እሺ ከሜሪ ጋር ከዚህ ጀምሮ ነው ምን ያድርግ አንቺ የለሽ ምንድነው ጋይስ? ኔትወርክ ምንድን ነው? ተደውሎበት ነው ኔትወርክ። ተሰቃየን እኮ። ኧረ በረከት ተሰቃየን። ወይ የሚደውሉብክን ሰዎች አስቁማቸው። ኦር ኔትወርክ ነው። ምንድን ነው ችግሩ? እኔ ግን እንዳሳብ ማለት ነው እግዚአብሔር ይመስገን እናንተም መጣችኋል። ሁለቱም ወገን ጋር ነው ድክመት ያለው። እነሱም ቻሌንጅ ሲሰጡ ቀን መጥቀስ ነበረባቸው በይፋ። እንደገና ደግሞ ቀኑ እስኪደርስ ድረስ 15 ቀን ከተሰጠ ለአንድ ቻሌንጅ በ15 ቀን ውስጥ 100 ሺህ ፎሎ የደረሰ አካል 1.5 ሚሊዮን የሚገመት እቃ ይሰጠዋል። ግን በዛ 15 ቀን ውስጥ የሚሸጠው እቃ ይቀንሳል በዛ ላይ ብሎ እንደዚህ ጥርት ጽድት ያለ ቪዲዮ መስራት ከዛ 15 ቀኑ ሲያልቅ ያ ሰው 999 ቢያደርስ እንኳን አንድ ፎሎ ቢጎል ሶሪ አልሞላክም የማለት መብት አለው ቻሌንጁን የሰጠው አካል። ከፈለገች አንድ 4 ወር 5 ወር አረኛ እንደዛ መሆኑ ልንሰጠው ፈቃደኛ ነበርን። ሲጀምር መስጠት ስለሆነ አላማችን። አሁንም አልኩሽ አግሪመንት እንኳን ያልሰፈረው ሀቢባ ያልገባሽ ነገር መስጠት አላማ የሆነ ሰው ማለት ነው። እኛ 15 ቀን አልፎት እንኳን ዝም ያልነው እኮ ለዛ ነው። 15 ቀን አልፎት ራሱ እኮ እኛ አሁንም ቀኑ እኛ ጋር ማተር አያደርግም። ልንሰጠው ነው የምንፈልገው። አንፎሎ ያለበትን ቪዲዮ አላሰማሽም። ይኸው ሙሉን አግኝቼዋለሁ። አንዴ ላሰማሽ። ይኸው ሙሉ ቪዲዮ ብቻ እንደዚህ ነው የተፈጠረው። አይ ቲንክ እኔ አሁን ሀቢባዬ የማይሆን ቦታ ሁኜ ቆሜ ነው ማዋራሽ። አውሪውና እሱም ሀቁን ያሰማሽ።
በጣም ነው የማመሰግነው። አትሊስት ሀቄን በስነስርዓት ሰው ባለበት መልኩ እንዳረግ ስላረግሽኝ የሜሪ ትሪፍትን ስልክ እልክልሻለሁኝ። ኤኒታይም ለእኔም ቁጥሬን አስቀምጥልሻለሁ። ደውለሽልኝ ማውራት ትችላለሽ። ዋትሳፕ ላይ ነው የላክሽልኝ። መሰለሽ የእናንተ 2 ድክመቶች አሉ፣ የእሱ ደግሞ 3 የሰራቸው ስህተቶች አሉ። ስለዚህ ይጣፋና አንቺ መሀል ላይ ሆነሽ ደግነትሽን መልካምነትሽን አሳይን። ከሜሪ ቦንዳ ጋር አስታርቅሻቸው። እሱ ምስኪን ደሃ ሊስትሮ ነው፣ ገባሽ? አስታርቅሻቸው። አስረዳሽ ቢሆን አይዶ ማይንድ ሊሸጠው ነው፣ ክርስቶስን ሊሸጠው ነው። እንደሚሰራበት ቃል ይግባለን። ህዝብ ያለ ከሸጠው ነገር ራሱ ነው የሚዋረደው። ሶሻል ሚዲያ ማኔጀሯ ነኝ እኔ፣ ሶሻል ሚዲያ ማኔጀሯ ነኝ አይደል? እንዳልሽኝ አሁን ክርስቶስን እስቲል ሜሪን አልኩሽ እንዳትከሰው። እኔ ከትላንትና ጀምሮ እናቴ ትሙት እየተጨቃጨኩለት እያዋራሁት ነው። ክስ ድረስ እንዳትሄጂ እያልኳት ነው። አሁን ከሱን ትታ እንኳን ቦንዳውን ለመስጠት እሺ ብላ ፈቃደኛ ከሆነች ምን ችግር አለብኝ? ልሰጥ አይደለ ወይ? አሁን ደውለሽ ጠርተሻት፣ አንቺ ሚውት አድርገሽ ደውለሽ ጠርተሻት፣ ህዝቡ ይጠይቃል። ገባሽ? 20 ምናምን ሺህ ህዝብ አለ። ህዝብ አክብራ መቼም እንዲያት። ስለዚህ እንጠይቃትና በቃ ይቅርታ ታድርግለት፣ እሱም ይቅርታ ይጠይቃት። ህዝቡ ፊት ይቅርታ ታድርግለትና ትስጠው፣ ይስራ፣ ይለወጥ። ነገ እድሜ ልኳን ትመሰገንበታለች።